ናት። ፍቅር ጨካኝ ናት። እነሱን እኩል እንዳታረጊ። ህግ እኮ ጨካኝና ተንኮለኛ አይልም። አንቺ ደግሞ ከተፈቀደለት ይፈቀደለት እንጂ ተንኮለኛ ምናምን አይልም። መጀመሪያ ራሱ እኮ ለሻሻል በዲያ እንትን ነገር አሳልፎ ማስጣት አልነበረውም። እሱ እኮ ነው እንትን ነገር ልጅ ካለከለኝ እዚህ ልጅቷ የደበቋት ልጅ ለምንድን ነው ያወጣት? እኔ አንድ በሱ የተናደድኩ ለምንድን ነው ደብቋት የነበረው? ሁሉ አመት ተደባብቀው የነበረ ልጅ ከሲጣሉ ያው ለምን አወጣዋት ነው? ልጅቷ ተደብቃ አገባለሁ ብሎ ቀለበት ይንበረከክ እህቶቼ፣ ለዛ ነው ለምን ሚዲያ ላይ መጣይ? ሁለተኛ ልጁ ሚዲያ ላይ በመውጣቷ በጣም አሪፍ ነው ለሱ ማለት ነው። ገና ተዋሽው ነበር እንኳን ማወጣ መጀመሪያ ጊዜ እኮ በውስጥ እየጨረስን እያለ ነው ያሉት። እኔ እኮ የሚገርመን ተደብቀው የወለዱት ልጅ ይዘው ያስቀምጡት እንጂ እኛ ሲወልዱ አላማከሩም። አልጋ ሲተኛ አላማከሩም። እዚህ ጋር መጥቶ ከዛ ልጅ ወልደናል እና ከዛ ልጅ ከለከለች። አንድ በጣም ታቂልኝ አሰማ መሪማ ይልሽ አንደኛ ሽማግሌ እዛው ራሱ ውሸት ያስጣላት። ምንድን ያለው ሽማግሌ ሲደወልላቸው አያነሱም ማለት። እሱ ግን ጭንቅላቱን ይዞ ነው ውሸቷን ያስጣለው ማታ። አዎ ትክክል። ሁለቱ ብየዋሽ ነበር ሲጀ በተጣልተው አይደለም የወጡ መሰለኝ። ያችኛይቱን ጓደኛውን ቀለበት ልሰር ብሎ ሲንበረከክ ያችኛይቱን ቢትትለው እንትና ሶፊያ ናት ማናት? አሁን እዚህ ላይ ክስ ለምን መጣኝ? እስከዛሬ ያራገፈችውን ነገር እንዴ ነው ግን ይዋደዳል ይለኛል። እኔው እየዋሹ ቢሆን ማለት የሚለያያል እኮ ፍቅር ናት የከሰሰችው ነገር አውቃለሁ። እቴዋ ፍቅር ለምን ክስ ሌላው ተቀምጣ ነው ሌላ አሁን ቻናል ከተቀየረ በኋላ ነው። አሁን አራስ ሆኜ ከ6 ቀን በኋላ የሰራሁት ከነ ደሜ እያለ የሰራሁበት ለምንድን ነው ራሱ ማይጠቀምበት ለሌላ ሰው የሚሸጠው? ተሸጣ ነው እንደዛ ነው። ግን በሌላ ነገር አይደለችም የመጣችው። እሱ ምንም አልሸጥም። አሁንም ማን ጋር እንዳለ አላውቅም። አልሸጥም። ስሙን ለማጥቆር ነው የመጣችው። ግን እግዚአብሔር አጋለጣት። ውሸታ ትርበተበታለች። ስሚ ማስሚ ኖ ቻናል ሸራሱ ነው። እናንተ እውነት ሳንናገር እንሞታለን። ሲሙ አውጥተህ ስጠኝና ቻናል እንደምንም አድርጌ መልሳለሁ ሲባል ለምንድን ነው ምን ቢያለ ነው እኮ ቻናል ከሱ ሳይሆን ማለት ነው። እምቢ አላለም። ለምንድን ነው ታዲያ ሲሙ በትክክል ስላሰማሻቸው ነው እምቢ አላለም። መጀመሪያ እንደዛ እያለ ነበር። መጨረሻ ከዛ ደብሮኝ ወጣሁ። ውሸት እነዚህ እሰጣለሁኝ ሲሟን እሰጣለሁ ብሎ በዚህ ነው ያውም እንደውም ቪዲዮውን አቁሜ የወጣሁት። እሰጣለሁኝ አለ ግን የለም አውጥቼ አሁን ከማን ጋር እንዳለ እኔ ማለት ተቀምጠን ገና ነገራችሁ እሰጣታለሁ ነው ያለው። ራሳ ብትሸጣ አትመጣም ብዬ ነው። ራሳ ከራሷ ቢሆን የረገረ ውሸቷ መጋለጥ ስለማይቀር አትመጣም። አጀንዳ ቀይሪ አባስበቀሰው አቋጥኩት ቀይሩ አጀንዳ በየቤቱ ይሄ ነው የሚወራው። ምን አገባኝ አሁንም ታርስ ተሰርገጥ ይሄ ነው። አሁንም የደበረኝ ነገር ቢኖር አሁን ውሸት ማለት ነው። ልጆቹን እኮ ረሱ የመጡ አረቃታ ሚሊዮን ረሳቸው አቅልኝ አረቃታ ሚሊዮን ረሳቸው ነገር ተከላቀቀ አሳይያ ግቴ ታዩ ሌላ ወሬ አንቺ ስለ እነ ቡርክ ስለ እናት የሚያወሩ ዛሬ እንዴት ነው ምሳጅው? አሁን ስለ ሃይማኖትና ስለ ቡርክ የተውነ ስለ ራሳችን እናወራና ሲደረሱ ለሰው እናወራ። ማዳሜ በዚህ ወጣች በዚህ ገባች። ሃይሚጌ ለማዳሜ መስላና ማውራት ይሻላል እንጂ ማለት ነው። የትናንትና ቪዲዮ እንዴት አያችሁ እናንተ? ደስ አይልም? ደስ ይላል ግን አይታ የለም ላይክ የለም። የታማው የሰላማው ሰልፍ ስለወጣ ትላንትና ነው ሰው ደስ ይላል። ላይክ ቢያረጉላቸው ቢያውላቸው ይሄን እንደ ትላንት ቪዲዮ ደስ ብሎን አላውቅም። 2 ጊዜ 3 ጊዜ ነው ያየሁት በህላት ስልኬ ማለት ነው። ላይክ 13 ጀመር በጥሩ ነገር ሲመጡ እኮ ላይክ አይደረግም።
ሶስተኛ ሰው በድራማ ሲመጡ ደግሞ ኤር ትላለች። ሰው ላይ ታያርግም ነው አላውቅም። የብሩኬና የሷ ላይ ይለያያል እኮ እንትን ነገር ብሩኬ ዳና ነው የሚደረግበት የነበረ በራስ እያለት ነበረ። ወዲያው እንትን ነው ወዲያው ፍቅር ሲመጥ ወደ ሰው ደስ አይለውም መሰለኝ። በፍቅር ሲመጥና ማለት ነው የእሷ ራሷ አደም ነገም እንደዚህ ሆኖ እንዲመጡልን ነው የምንፈልገው። እንደዛ ቢጠና በላይ መተው ያካክሱት ሰው በቃ ትንሽ ግርግር ነው የሚፈልገው። እኔ እንጃ አሁን እንጃ እኔ የፈራሁት ያለው ፀውን አይመጣ ነው። አሁን አይመጣም ተሰሩ ማንተና ደግሞ ምን እንዳየው ወደ ቪዲዮስ ከንፈራሳናት እያለች ይፖስታሉ። ቪዲዮ ግን በትክክል ታያላችሁ እናንተ። ኢዱ እኮ ነው የሳሙት እንዴ? ከንፈራ ነው ኢዱ ነው እኮ የሳመው እናንተ። ከዛ ሳባት እንደዛ ይላሉ። ፊቷን ነው የሳመው እጇን ሸፍቶ ፊቱ አይደለም እናንተ። ኢዱ የራሱ ቪዲዮ ይማማት ኢዱ ነው የሳመው ያስታውቃል እኮ። ከዛ ሰው እንደዛ እጁን ጣል አድርጎ ነው የሳመው። ነገር ፍለጋ ነው። አሁን ደግሞ ጌዲ የሆነ ቲክቶክ ላይ ላይሽም ዛሬ ያያለች ምንድን ነው ግንጃ እያለች አንድ ቁጥር መጣ ነበር። አሁን ግንጃ ከሄደች ደግሞ አንድ ቁጥር አለች። ግንጃ ብትኖር እኮ 2 ቁጥር ትመጣለች እያለ ደግሞ ይጽፋል። ምድረገጋ ዛሬ ደግሞ የጨረቃ ፋሚሊ ተነስቶበታል። በየቤቱ ስለነ ግንጃ የሚወራ ምንድን ነው? ኧረ ወደዛ ጌታን እንደዛ ብለው የፈሰቱ ነው። እና እነሱ ስላሉ አንቺ ለምን ታወሪያለሽ? ካዲያ ሳቂልኝ። እነሱ አሉና አስተላልፈሽ ለአንዱ ታስተላልፈለሽ ወይ? ተፈሰነ እኮ ያለን የሞተር ምናምን ላይ ምናምን አለው አንተ በመናነሽ ነው እንዲወራላቸው ነው አይዋ ሎሬ እየቆረጡ ፈረኛ ሰው ነኝ ጀብቻ። እንዴት ነው ከሰው ከምንኖር? አረ ዛሬ ደግሞ መሪማ ብታይ ትልቁ ትንሹ በጠዋቱ ከፍቶ ስለነ ፍቅር ስለነ ፏል ስለነ ግንጃይ የኛ ልጆች ረስተዋቸዋል። እውነትሽን ነው። ያረጋ ብቻን ታሳይ የሆንኩ እየሰማሁ ነው። የእነሱ ሩቡ እንዳለ በየቤቱ ስለነ ፏል ነው የሚወራው ዛሬ በየግሩፕ አይደለም። አጀንዳ የለም። አንድ ሰው ደግሞ ጫራ አድርገው እንደዚህ መሀል ገበች ደግሞ መሪማ ለምንድን ነው ስማቸውን ታነሳላችሁ ስትይ ደግሞ የጨረቃ ፋሚሊ ሙልጭ አድርገው ደግሞ ይሰድባሉ፣ ይሳደባሉ። እኔ የሚገርመኝ ማለት ነው እኔ አንድ ፎቶ ሳርግ እነሱ እኮ እንደፈለጉ ነው ቡጭቅ የሚውሉት። ቡጭቅ ታውቂያለሽ? ቡጭቅ ቂጣቸው እስከሚነድ ማለት ነው። ከዛ የሆነ ሰው ስትፖስቶ የሆነ ሰው ገስ ስታስቀምጥ ማለት ነው ለምንድን ነው ዘንዳት እንደዚህ የምታረጉ? ካልወደዳችሁ መውጣት አለባችሁ ይላሉ። ለምንድን ነው ይሄ? አይ አማርኛ እኮ ይሄ ነው የሚያስጠላኝ። ዛሬ ጠዋትም አይቻለሁ። ትልቅ ሰው ነው እንደውም እንደዛ ያለው። በጣም ይደብራል። ይሄ ራሳቸው ቄጣቸው የሚነድ ነው ቡጭቅ የሚያደርግ ታውቂያለሽ? የእሷን እህት ማባረር ነው። የእሷ እህት እኮ ወደው አይደሉም አንዳንዶቹ እየሸሹ ያሉት ስድብ ሰልችቷቸው። እኔ ማለት ነው ከቤት ወይ ከሌላ ቤት ነው ሰው ማውጣኝ እንጂ ከጨረቃ ፋሚሊ አንድ ሰው ላውጣኝ አይችልም። ሲጀመር ሀይሚና ብሩኬ ሲመጣ የነሱ አስፈቅጄ ወይ ምናምን አይደለም የመጣሁት። በራሴ ወድጄ ነው የመጣሁት። ፖስታቸው ወድጄ እንጂ ስለነሱ ፎቶ 10 ጊዜ ስለፖስት ደግሞ መውደድ አለ። የፈለገ ይዟቸው ሂድ የፈለገ ይኑር አይባልም። ኧረ እኔ ራሴ ስለሌላ ሰው ማነች እያለ ሰው ማርያም ይሄን አድደኛል። እኔ እንደዛ አልወድም። በቃ ምን ነው እያወራች ነበረች እና
ጀወር ታወጣለህ እህቴ